ዛሬ ቤዝዬ የተናገረችው ነገር የምር የእሷ ብቻ ችግር አይደለም፣ የሁሉን ሰው ጠቅልላ የተናገረች ያክል ነው የተሰማኝ። ምክንያቱም እንደነዚህ አይነት ችግሮች ማንኛውም ሰው የሚያሳልፈው ችግር ነው። የማንኛውም ሰው ቤት ቢንኳኳ በእውነት የማያልቅ ፈተና የማያልቅ ችግር ነው ያለና የኔ ምስኪን እስከ ዛሬ ይህን ጉድ ተሸክሟ ነበረ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ቤተሰብ ሁሉ ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ የኔ ውዶች። እንደተለመደው ይሄን ቪዲዮ ስትጀምሩ በላይክ ጀምሩ። እንግዲህ ያው 2 ቀን ቪዲዮ አልሰራንም፣ ምክንያቱም እነሱም አልመጡም። አዲስ ነገር ሳይኖር ደግሞ ቪዲዮ መስራት እኔ ብዙ ጊዜ እንትን አልልም እና ያ ማለት ግን ብታይ በቃ ከልቤ ሊጠፉልኝ አልቻሉም። ምን ተፈጥሮ ይሆን እያልኩኝ ማለት ነው። ያው የተለያዩበት ሁኔታ ጥሩ ስላልነበረ ቤዚም እንደዛ ኩርምት ብላ አልቅሳ ነበር የተለያዩት እና እናንተም ቤተሰቦቿ የቤዚዬ ቤተሰቦች እውነት በእናንተ ሁላ ነው እኔ የዛን ቀን ያዘንኩት ማለት ነው። በጣም ተረብሻችሁ ጨነቀኝ ሁላ እያላችሁ ነበር እና እንግዲህ ያው ዛሬም ጥሩ ሁኔታ ላይ ባትሆንም መታለች። ለቤዚ ያላችሁ ቦታ እጅግ በጣም እንደሚለይ እኔ ራሱ አይቻለሁኝ። እግዚአብሔርን በያላችሁበት የእናንተም ሰላምና ፍቅር ብዝት ይበልላችሁ። በጣም ትለያላችሁ። እጅግ በጣም ስፍስፍ ብላችሁ ነው የምትወዷት ቤዚን እና ይሄ መውደዳችሁ ይሄ ፍቅራችሁ አይቀየርባት እና እኔ ባለፈው ምን አልኳችሁ ቤተሰብ ምን አልኳችሁ ማለት ለምንድን ነው እንደዚህ እኔ ብቻዬን ቀረው ብላ የተናገረችው ከእናት አባቷ ጋር አይደለም ወይ የምትኖረው ብዬ ነበር እና ይሄው ዛሬ እንግዲህ ከእናት አባቷ ጋር እንደማትኖር ነው የሰማነው። የምትኖረው ከአክስቷ ጋር እንደሆነ የምር እኔ ሳስብ የነበረው ከእናት አባቷ ጋር እንደምትኖር፣ ግን አባቷ ባለፈው የሆነ ውጭ ሀገር ነው አሜሪካን ያለው እየተባለ ነበር አይደለ? ስለዚህ ከእህትና ከእናቷ ጋር የምትኖር ነበር የመሰለኝ። የምትኖረው ግን ከአክስቷ ጋር ነው። ግን እኮ ሁሉም አክስቶች መጥፎ ናቸው ማለት አይደለም። በጣም እንደ እናት ሆነው የሚንከባከቡ አክስቶች አሉ። ግን የቤዝዬ ደግሞ በጣም ብዙ መከራና ፈተና እየደረሰባት ያለች ልጅ ነች። የኔ እናት ቤዝዬ ለማለት ሄሉ አልኩኝ ማለት ነው። ያው ሄሉም እንደ ቤዝዬ እጅግ በጣም የምወዳት ዩቲዩበር ናት። ሁሉም የምወዳቸው ሰዎች በፈተና እያለፉ ነው። እግዚአብሔር እኔ በሁሉም እያዘንኩ ነው አሁን ላይ። ግን የምር ሁሉም ነገር ግን ማን እንደ ቤተሰብ የፈለገ ቢጣላችሁ የፈለገ ነገር ቢሆን በእናንተ ላይ አይቆርጥም ማለት። ለምሳሌ በሩታ መመልከት ትችላላችሁ። ሩታ ብዙ ቤተሰብን አስቀይማ ዛሬ ግን ያለችው ከቤተሰብ ጋር ነው እና እኔ ቤዚ በጣም ነው በቃ አንሰፈሰፈችኝ ስትናገር። ጥንካሬዋን ራሱ ሳላደንቅ አላልፍም። ምን አይነት ጠንካራ ብትሆን ነው። ከማርኬ ጋር እንኳን ከተገናኘች አመት አለፋቸው አይደል ከተገናኙ። ያ ሁሉ ስትኖር ግን ይህ ሁሉ መከራ ስቃይ ያሳለፈች ለማርኪያ አንድም ነገር አልተናገረችም። ትዕግስቷ፣ ችሎታዋ በጣም ነው የገረመኝ። የሚስቁ ጥርሶች ብዙ ነገሮችን እንደሚሸፍኑ እናውቃለን ሁላችንም፣ በሁላችንም ያለ ነገር ስለሆነ ግን ማርኬ ከራሷ ከቀርቧ ሆኖ ራሱ ይህን ጉዳይ አያውቅም። በጣም ያሳዝናል እና ዛሬ በጣም ነው የተገረመው እሱ ራሱ። ይህን የጠንካራ ቤዝዬ አይዞሽ፣ ይህን ሁሉ ፈተና አልፈሽ መተሽ አሁንም የማታልፊበት ምንም አይነት ምክንያት የለም። ሁሉን ነገር ታልፊዋለሽ። በህይወታችን ፈተና ሲመጣ ደግሞ ሊያጠነክረን ነው። የምር ፈተና የሰው ልጅ ያጠነክራል እንጂ አይጥልም። ዛሬ የሚያሰናክሏችሁ ፈተናዎች፣ ዛሬ እናንተን የሚይዟችሁ ፈተናዎች ወደ ነገ እያሸጋገሯችሁ እንደሆነ ማወቅ አለባችሁ እና ቤዝዬ ይህን ነገር አልፋ ደግሞ ከትልቅ ደረጃ እንደምትደርስ አምናለሁ እኔ። ምክንያቱም በጣም ጀግና ነች። ዩቲዩብ ስትሰራ ራሱ አያት አለው። ጎበዝ ነች። አነጋገሯ ጣፋጭ ነው። ጠብ የሚል ነገር አትናገርም ማለት እድሜዋ ስትዋት ምናምን ትንሽ ትመስላለች፣ ግን አነጋገሯ በጣም ለየት ያለች ናት እና ችሎታ አላት ምንም ነገር የማድረግ። ስለዚህ ከቤት መውጣት አለብኝ እያለች ነው እና ብትወጣ ምንም ነገር አትሆንም። ይኸው ሁሉም ሰዎች ከቤት ወጥተው ነው ከቤተሰብ ወጥተው ራሳቸውን ችለው እየሰሩ ያለ አይደለ? እንድነዛ መሆን ያቅታትን ቤዚ ደግሞ ትችላለች፣ ታደርገዋለች። ምክንያቱም ያሳለፈችውን ፈተና ማየት እኮ ነው። ስለዚህ ብቻዋን ብትሆን የማትወጣበት ምክንያት የለም። ከዛ ውስጥ ሆና መቁሰል የለባትም ነው የምለው። በእርግጥ ከቤተሰብ ጋር በዚህ ሁኔታ መቆራረጥ አያስፈልግም። ምንም አክስትም ይሁን ምንም ይሁን ማለት ነው። ያ ሰው ከፋ ተብሎ እኛም ክፉ ልናስብ ወይም ደግሞ ባልሆነ ነገር መለየት የለብንም። ዞሮ መገናኘት አለ። የሰው ልጅ በሀዘን
በሀዘንም በደስታም ይገናኛልና እንደዚህ እንደተቆራረጠች ባትቀር ደስ ይለኛል። ግን አብሮ መኖሩን እኔ ራሱ አልፈልገውም። ብትወጣ ይሻላታል። በቃ በነፃነት እንዴ የፈለገ ነገር ይሁን ከነፃነት የሚበልጥ ነገር የለም እኮ። ለምን ነፃነቷን ትነፈጋለች? እንደዚህ አቅም እያላት ጉልበት አላት፣ ችሎታ አላት፣ መስራት ትችላለች። በጣም ጎበዝ ልጅ ናት እና ይሄ ችሎታዋ መደበቅ የለበትም። ከዛ ውስጥ ተቀምጣ ጭራሽ ቪዲዮ እንዳሰራ ተከልክላለች። እኔ ቪዲዮ እንዳሰራ የተከለከለችበት ምክንያት ከማርኬ ጋር ይገናኛል ቤተሰብ። ምክንያቱም ለምን ቪዲዮ ሁሌ የምሰራው ከማርክ ጋር ነው፣ ለምን ቪዲዮ እንዳሰራ ከለከሏት? እሷ እያለች ያለችው ከማርክ ጋር የተያያዘ አይደለም እያለች ነው። ግን በቪዲዮ ምክንያት ከሆነ በእርግጠኝነት ከማርክ ጋር ይያያዛል። ግልጽ መሆን ካለበት ደግሞ በቃ ግልጽ መሆን አለበት። አሁን ማርኬ ቤዚ ስታገባ ግዴታ ቤተሰብ ያስፈልጋል አይደለ? ቤተሰብ ስለሚያስፈልግ ለቤተሰቦቿ ግልጽ ማድረግ አለበት ማርኬ ነገሮችን ማለት ነው። ሁሉም ያው ቀና ማለት ህይወታቸው ወደፊት የሚመጣው ህይወታቸው ቀና እንዲሆን እንኳን ቤተሰብ ጋር ግንኙነት ቢኖረው ማርኬ አስታርቋት፣ ግን ብቻዋን እንድትኖር ቢያደርጋት። ያው አንዳንዴ ማለት ቤተሰብ ያልባረከው ትዳር ጥሩ አይደለም ይባላልና እውነትም ነው። ስለዚህ ስለ ማርኬ ግልጽ የሆነ ነገር ቢኖር ከቤተሰብ ጋር የተሻለ ይሆናል። ቢያንስ ብቻዋን ስትወጣ እንዴት ነው ወንድ ወዳን የወጣችው እኛ ምን አደረግናት እኛን አልፈልግም ብላ ስላፈቀረች ብቻ ወጣች ተብላ ስሟ እንዳይጠፋ ራሱ ይሄ ይረዳታል። ቤተሰብ ያውቅ ሁሉንም ነገር ማለት ነው። ነገር ግን ብቻዋን መከራየት አለባት ቤዚ። የምር ምንም ነገር አያቅታትም። አንደኛ ማርኬ አለ ከጎኗ። እሱ ራሱ እኮ እንዴት እንደሚሆን ዛሬማ እሱን ተንሰፈሰፈ እኮ ስታለቅስ። ይህን ያሳዛኞች እና ማርኬ ደግሞ የኔ ወንድም ከአንተ ጋር እንድትኖር ብዙ አትጫናት። በቃ ብቻዋን መኖር ከፈለገች ብቻዋን ትኑር። ያው ብቻዋን ኖረች ማለት እኮ አንተ የለህም ማለት አይደለም። ሁሌም ጠዋት ማታ ትገናኛላችሁ እኮ አብራችሁ ናችሁ። ግን ብቻዬን ነው የምኖር ብላ ልቧ የሚፈልገውን ነገር እንድታደርግ ፍቀድላት አንተም ማለት ነው። ለወደፊት ቀስ ቀስ እያላችሁ ነገሮች ሲስተካከሉላችሁ ከአንድ ላይ ትሆናላችሁ እኮ። ደግሞ አይቀርም ይሄ ነገር፣ ከአንድ ላይ መሆናችሁ የማይቀር ነገር ነው። የእውነት እኔ ዛሬ ማርኬ በጣም ነው ያስደሰተኝ። እንደዛ ስትከፋ እቅፍ ያዝ ሲያደርጋት ማለት ነው። በቃ እንድታለቅስ ሁላ አልፈቀደላትም እና ሁሌም እንደዚህ ይሁንላት ማርኬ በእናት በቃ ምንም አይነት እንዳትቀየርባት በፈጠረ። ከዛ በተረፈ ግን ቤዚዬ የኔ ጀግና፣ እግዚአብሔርን ጀግና ነሽ በጣም። ይሄን ያክል ታግዘሽ ራሱ መኖርሽ። አሁን ላይ ልጆች ገና በትንሽ እድሜያቸው ነው በቃ ቤተሰብን ጠቅጥቀው የሆነ ነገር ከተባሉ እኮ ትዕግስት የላቸውም የምር ጥለው ሲወጡ ቤተሰብን ማለት ነው። እሷ ግን ይሄን ሁሉ ነገር እየደረሰባት ራሱ ታግዛ ከዚህ መድረሷ በጣም ጀግና ልንላት ነው የሚገባው። እና ትሰራለች። ይኸው ሁላችን በስደት ተሰደን እናት አባቶቻችን ጥለን ተሰደን ስንት ዓመት ሙሉ ቁጭ ብለን ከሰው ቤት እየሰራን አይደለ? ስለዚህ ቤዚዬ ብቻዋን መስራት ትችላለች። እናበረታታት ደግሞ። ግን ቤተሰብ ቤዚ ማለት እናት አባት የላትም ነው ማለት እኔ ግራ ገብቶኛል እኮ። ያው መጀመሪያ ገና ከማርኬ ጋር ስትመጣ ቤተሰብ እናት አባቷ ጋር ማርኬ እንደሚግባባ እንደሚገናኙ አይነት ነገር ነበር ሲያወሩ የነበረውና ብቻ ግን በጣም እንደቆሰለች ነው የሚያሳየው። ይህን ያክል ግን ምን አይነት ጫና ቢደርስባት ነው ማለት ምን ቢያደርጓት ነው? ያው ሚዲያ ላይ መናገር አልፈለገችም። እኔም እንድትናገር አልፈልግም በእውነቱ። የቤተሰብ ነገር ሚዲያ ላይ መቅረብ እንደሌለበት ባለፈውም ተናግሬያለሁ። ምክንያቱም አስፈላጊ አይደለም። ከሷ ላይ በጣም ነው ጫና የሚመጣው። ሚዲያ ላይ ወጥተሽ ስማችን አጠፋሽ በሚል ምክንያት በጣም ሌላ ታሪክ ነው የሚፈጠረው በህይወቷ ላይ። ብትወጣም እንኳን ቤት ለቃ ብትወጣ እንደዚህ አይነት ነገሮች ይፈጠሩባታል። ስለዚህ ማውራቱ አስፈላጊ አይደለም። ግን ነገሮችን ቀስ በቀስ ለማርኬ በግልጽ መንገር ትችያለሽ ቤዝዬ። እና አይዞሽ፣ አታልቅሽ፣ ፏ በይ። እግዚአብሔርን ጎበዝ ነሽ፣ ጀግና ነሽ።